አውጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ፍርፍሬ ትዝ አለኝ ፈታ ስንጀመረ ትዝ አለኝ። እንዴት ናችሁ? እንኳን ደህና መጣችሁ። እንዴት ናችሁ? እንኳን ደህና መጣችሁ። ወጣት ልጅ በጧት ጎረምሳ ነቃ ይላል አይደል? የግሩፓችሁ ስም ማን ነው? ሶስተኛው ምን? ሶስተኛው ዩዘር ኔማችን በሊታው። ሶስተኛው ለምን አላችሁት? ሰፈራችን ሶስተኛው መንገድ። ኦኬ ገና እስካሁን አልወሰንም። ጀማሪዎችም ስለሆነ ስም እስካሁን አላገኘንም። ሶስተኛ ሰፈር አሪፍ ነው። ከሰፈር ነው ወደ ሀገር የሚጠራው። እኔ ሶስተኛው ስትሉ ሶስት እንጀራ ጋር ከሆነ ከአበላል ጋር የተያዘ ከሆነ ብዬ ነው። ግሜ መስፈን ይባላል። ስሜ ሄኖክ ሽመት ይባላል። የመጣው ከሶስተኞቹ በሊታ ጀማ ነው። ስሜ ጳውሎስ ገረም ይባላል። የመጣውት ከሶስተኛው በሊቶቹ የቲክቶክ ስማችን እሱ ነው። እሺ ስሜ ወንድማገኝ ባየልኝ ይባላል። የመጣ ነው ከሶስተኛው መንገድ በሊቶቹ የቲክቶክ ስማችን ይሄ ነው። የምወደው ማይ ፌቨሪት ፉድ ጥሬ ስጋ። የምወደው ምግብ ክትፎ ነው። የምወደው ምግብ በርገር ነው። የምወደው ምግብ ጥሬ ስጋ። እንደምበለው እርግጠኛ ነኝ እንደማሸንፍ። እዚህ ውድድር ላይ እንደማሸንፍ እርግጠኛ ነኝ። እንበለዋለን። እንደማሸንፍ እርግጠኛ ነኝ። አመሰግናለሁ። ይሄን የበላተኞችን ውድድር እንደማሸንፍ እርግጠኛ ነኝ። ማልጠራጠር እንደማሸንፍ ምንም ጥርጥር የለኝም። በላተኞችን ከዚህ በፊት ተከታትላችኋል። አሪፍ የተለያዩ አጠርና ቀጠን ያሉ ህጎችን እነግራችኋለሁ። ማጉረስ አይቻልም፣ ማንጠባጠብ አይቻልም፣ ማስመለስ አይቻልም። ካነቃችሁ ፊት ለፊት ያለ ውሃ አለ። አይ ካላችሁ እታች አምቡላንስ ተቀምጧል። ለክፉ ነገር አይዳርጋችሁ። እስከዛሬም ድረስ የተዳረገ ተወዳዳሪ የለም፣ ወደፊትም አይዳረግም። እንደው ግን ለተመልካቾቻችን ሰቀቅ ጨድነቅ እንዳይሉ ሁሉ ነገር ተዘጋጅቷል። ፍር ለፊታችሁ ይሄ ፍርፍርና ፈታ ነው። የመጣችሁት በጧት ስለሆነ ተወዳዳሪዎቻችን ቆንጆ ቁርስ በልተው ቀናቸው እንዲያሳምሩ ነው። ቁርስ እንደ ንጉስ፣ ምሳ ከቤተሰብ ጋር፣ ራት ለወዳጅነት። ከተሳሳት በኮሜንት አርጉኝ። ስለዚህ ውድድራችንን ልንጀምር ነው። የውድድራችን ህግ የሚሆነው ለዚህ ምግብ የሰጠነው ደቂቃ 4 ደቂቃ ነው። በ4 ደቂቃ ውስጥ ብዙ ግራም የበላው ተወዳዳሪ አሸናፊ ይሆናል። እንደዚህ ብዙ በጠቀለለ አይደለም፣ አፉ ውስጥ ብዙ በወጠቀ አይደለም። ቴክኒካል ሆኖ ብዙ ግራም የበላው ተወዳዳሪ የዚህ ውድድር አሸናፊ የሚሆነው 100,000 ብሩ ላይ የሚበሉት ጋር ወደ ማጣሪያው እየቀረበ ምግቡንም ብሩንም ይዞ ይሄዳል። እናንተ ጎምለል ያሉ ቆፍጠን ያሉ የቀጨኔ በላተኞች ናችሁ። ሰፈራችሁንም ፎሎወራችሁንም እንደምታኮሩ ተስፋ አደርጋለሁ። ወሬ አላብዛባችሁ፣ ፍርፍራችሁ እንዳይቀዘቅዝ። አሁን የምግብ መደርደር ስነ ስርዓታችንን እናካሄዳለን። ተወዳዳሪዎቼ ሶስተኛው መንገድ በሚለው ለሚያዝ እንዲያመቸኝ ሶስተኛው መንገድ የሚባል የቲክቶክ ፔጅ አላቸው። ፎሎ አድርጓቸው። ሶስተኛው መንገድ ስለሆነ ለምን 3 ደቂቃ እናረገው? ማለት ለሶስተኛው መንገድ 4 ደቂቃ ግሩፑ ላይ እንደ ማሽሟጣጥ ይቆጠራል። አሽሙር ነው ተባባልንና ምክንያቱም ይሄ 2 ደቂቃ ፈታው ምንም
ጥሩ ፈታው። ለማንኛውም እስቲ የቀጨኔ ልጆች ናቸው። ቀጨኔ ደግሞ ብዙ ጨዋታ አለ። ጨዋታ እና ላዳ ቀጨኔ ነው ያለው አይደል? ገጠመኝ ካለ በልጅነታችሁ ውስጥ ምን ምግብ ሰርቀ በልተህ ታውቃለህ? ስኳር በእንጀራ ምን ነው? ብዙ ጊዜ እኔ የማውቀው ስኳር በዳቦ ነው። ዳቦውን እንዲህ ከፈት እናደርገውና ስኳር ነስነስ ይደረግና የድሃ በርገር እንለዋለን። ከውሃ ጋር ይበላል። እንጀራ በስኳር እንዴት ነው ቴስቱታል? የዳቦ አለመኖር እንጂ በዳቦ። አንቺስ ብራዘር? ብዙ ጊዜ ድግስ እንጂ የሰረከው ምግብ የለም። ሰርቀን ሳይሆን ሰበራ 18 ቆርጥ 18 ቆርጥ ከኋላ እንደዚህ ትሪውን ስታዩ እንዲህ እንጀራው ተደርድሮ ቪታራ ነው የሚመስለው እኮ የቪታራ ጎማ ከኋላላ። እሺ በነገራችን ላይ እኔም ከፍሬንዶቼ ጋር እንዲህ ሰበራ በየመናፈሻው ሌላ ቀን ቆይ ይሄ ጨዋታ ስለሚያጓጓው የኔ ሰበራ ይቆይ። እሺ አንቺስ ምን ሰርቅ? ያው እንደሱ እኛ ሰርቀናናቅም ያው እንጠራለን ምናምን ድግስ ምናምን ሰበራም አንዳንዴ መስረቅ ስልክ ይሄ የክፋቱ ሳይሆን ልጅ ሆነን የሁላችንም ይሄ ቋንጣም ቢሆን እንዲህ ከገመር ላይ አንስተን ምን አንበልተን ስለምናውቅ እንደዛ ከሆነ አንድ ሽልጦ ጎረቤት ይሸጥ ነበር። ሽልጦ ከተቆጠረው ሽልጦ ላይ ላፋረክ ቤተሰብ ለቤተሰብ እዛ አንቺ ነሽ ልጅሽን ስለ ሰዓት አሳድጊ ሲዘላለፉ አይ ብዙ ሚጠም ግን አንዴ ትዝ ይለኛል ከብራዘር ጋር አንተ ሰርቀናል። የበግ ምን ሰርቀን የበግ የሚደረገው እንዲህ እሳት ከሰል ላይ ቁጭ ታደርገውና ወደ ይፈነዳል። እሱ ላይ ሚጥሚጣ ታደርጋለህ። ስማ የትም ያልተገኘ የበቃ በጉ ራሱ እኔ በበግ ሲሞት በጣም አዝናለሁ። ግን ለምኑ ነው ያልከው? እሱ ሲለው ያምራል። እኔ የሚዲያ ህግ ስለማይፈቅድ ነው። የበግ እንትን ነው። ፍርፍሩን እንዳያችሁት ነው። በስጎ የራሰ ነው። ፈታውም ፈታ ግን ለምን እንደተባለ ባካችሁ ጻፉልኝ። ፈታ ምንድነው መሰረታዊ አመጣጡ የስሙ? ውድድራችንን 1 2 3 ብዬ ሳስጀምር ትጀምራላችሁ። ደቂቃው 3ቷ ደቂቃ ሞልታ አቁሙ ስላችሁ ታቆማላችሁ። ያው እናንተ የ100,000 ብሩ ተወዳዳሪ ናችሁ። የ100,000 ብር ውድድር ላይ ለምሳሌ ግማሽ ፍጻሜ፣ ሩብ ፍጻሜ፣ ፍጻሜ እያለ አይደለም ያድርገው ወደዛ። እናንተ ለግማሽ ፍጻሜ ከምታልፉት ውስጥ ተመራጭ ናችሁ። እንኳን ደስ አላችሁ። ፕሮግራማችንን ልንጀምር ነው። የቀረ ነገር አለ? አስተያየት፣ ጥያቄ፣ ጥቆማ እንብላ። የተባረከ ይሁን። ማጉረስ አይቻልም። አንድ ወድቋል። ማንም ያሸንፍ ይመስላችኋል? ግን በጣም የቱ ነው ኃይለኛ በላተኛ? ይሄ አንተ ነህ የግሩፑን ሐሳብ ያመጣኸው። በጣም ሰፈር ቁጭ ብሎ ድጅ ማስጫ የራቦስ ችግር ለምን 3ኛው ግሩፕ የሚባል ከፍቼ ጓደኞቼን እንጀራ አምጡ እያልኩ እያወዳደርኩ ለምን አልጠግብም ማለት ሲያይ ፎሎወሩ ጨመረ። በቃ የተሳሳቡ ዓለም አቀፍ በላተኛ ሊሆኑ ነው። ልንጀምር ነው። ሁለት አይቆጥርም እንዴ? ምን ይዘባነናል እያሉ ነው። ጀምሩ እስቲ አጎራረስ ላይ አዎ፣ ይሄ በ3 እውነትም ፈም ይጎርሳል። እሱ ማለት ወላድ ክፍል ገብቶ አራስ ቢጠቀልል አይበርደውም። እውነት ነው። የታክሲ ያወጣል አንዳንዱ ዝም ብሎ የታክሲውን ነው የባከነበት። ነገሩ ፈታ በልቶ ፈታ አብዱል ፈታ የሚለው አብዱልን ስንወጣ ፈታ ይሆናል። ተከታትሎ ደግሞ አብዱል ፈታ እኛ ሰፈር አለ አብዱል ፈታ የሚባል ምግብ ቤት። አዎ የሚጠቅም ቫይታሚን የሆኑ ነገሮች እኔ አሁን በልጅነቴ ፀሐይ ስላለፈኝ እያልኩ ነው ዛሬ የማወራው።
አንበሳ አንተ ጉረስ እናትህ ትውለድ እንኳንም የቀጨኔ ልጅ ሆንክ። እየሄደ እንትን አለ ተሳ አይገርምህ? አዎ እየሄደ ነው። አሁን ያለነው የበላተኞቹ ውድድር ላይ ነው። እንዴ 1 ደቂቃ ከ40 ምናምን ሰከንድ ሆኗል። የቀረን ንጹህ 1 ደቂቃ ነው። 1 ደቂቃዋን እንዴት አርገን ትሪያችንን እናጸዳለን የሚለውን ከፍም ጎራሽ እናያለን። እንቁላሉ ነው እኔ አባት አንተን የትም ይዤ ብሄድ እኮራለሁ። አንተን የትም ይዤ ብሄድ አዎ እንዴ መሞካቻ እንዴ! ኧረ ዛሬ እውነትም በላተኞች እውነተኛ ተወዳዳሪ ነው የመጣው። ውሃ አለ። ምን ላድርግልህ ወንድም? ይሄ ቴካዌ ፈልገው ነው ይበላል። አንበሳ ይበላል። ብዙ ግራም የበላው ተወዳዳሪ ማጉረስ አይቻልም፣ ማሰረፍ አይቻልም፣ ማንጠባጠብ አይቻልም። እየሄደ ነው ደቂቃው። እባካችሁ ብሉ። የቀረውን ሰከንድ ፕሮዲውሰሬ 1 2 3 ብለህ ቁጥር ሲለኝ ነው የምቆጥረው። የቀራችሁ ሽርፍራፊ ሰከንድ ነው። በሽርፍራፊ ሰከንድ ብዙ ተአምር ተሰርቷል በእግር ኳስ። በትሪ ላይ ግን ዛሬ ልናይ ነው። ማን ይሆን እድለኛው? ማን ይሆን ባለተራው? የ100,000 ብሩ ላይ ወደ ግማሽ ፍጻሜ የሚገባው? አዎ 4 3 2 1 አቁም። እዚህ ጋር አልከው እዛው መልሰህ መጨረሻ የምትበላው አንተ ነህ። በቃ ቁጭ አድርጋት እሷን። እስቲ ትሪ በአግባቡ እዚህ ጋር ጸርቷል። ውድድሩ ይሄ ለእናንተ ግልጽ ለማድረግ ያህል ሳህኑ 1 ኪሎ ይመዝናል። የሁለቱ ሳህን ይመዘናል። 1 ቆጥ እንጀራ ስላለው በበላተኞች ታሪክ ምን ብለን ነው መግቢያ ላይ የምንናገረው? ብዙ በጠቀለለ በጎረስ አይደለም፣ ቴክኒካል ሆኖ በበላ ነው ባልነው መሰረት ትሪውን በቫር ስናየው ከተለያዩ ምግብ ላይ የተለያዩ ነገሮች ተነካክተዋል። ስለዚህ እዚህ ላይ የቀረው ፍርፍር እዚች ጋር ከቀረው ፈታ ጋር ሲታይ ፈታው አነስ ብሏል። ፍርፍሩን እዚህ ላይ እናረጋለን። የቀሩ ምግቦችን ወደ ፎይሉ እናረግና ፎይላቸውን አምጥተን መዝነን ብዙ ግራም የበላው ተወዳዳሪ አሸናፊ ይሆናል። ምክንያቱም ትሪያቸውን ስናየው አጠራጣሪ ሆነ። እኔ ቅድም ስሜታዊ ሆኜ ዛጋና ዛጋ ነበር። ለካ በቪዲዮ ሲታይ እዚች ጋር ቴክኒኩን ያወቀ በስነ ስርዓት የሰማ በላተኛም ሳህኑን ጉድ አድርጎታል። አሁን ዝባዝንጭ ይሆናል። አብዛ ወደ ሚዛን ክፍል እጅ ላይ እቺን ስላልነካ ወደዚህ እንዳለ ሰብሰብ አድርገን እዚህ ላይ አድርግልኝ። ሌሎቻችሁም ያስተረፋችሁትን ሳህናችሁን ንጹህ አድርጉኝ። እዛች ጋር ሁለቷ እንትን አልተመዘነችም እንዳይባል ፌር እንዲሆን እንዳለ ጥርግ አድርጉት። ሳህናችሁ ግድ የላችሁ። እቺን 2 ፍሬ ግራም ነው። 1 ግራም አሸናፊ ያደርጋል። ምን ያህል የግራምን ቫልዩ እንደኛ አንዳንድ ስግብግብ ነጋዴዎች ቢያዩት ህብረተሰቡን አይጎዱ። በነገራችን ላይ በጣም የበላው የሚመስለው እሱ ነው፣ ግን ቴክኒካል የበላው እሱ ነው። ሆነም ቀረ ግራም ነው የሚዳኘው። በ4 በላተኞች ፊት ታዩታላችሁ። ይኸው እዚች ጋር የጳውሎስ 500 ግራም ይላል። ወደ ፖል ይመለስ። ዳጊዲ ነው የምንለው። የዳጊ እንቁላሉን ዳቦ ታቅፎት ሊፈለፍለው ነው የሚመስለው። የዳጊ 6 ላይ 6
100 ግራም ሆኗል። የቀጨኔ እሱ ይርታ። ወንዴ እኔ አባቴ እየፈራሁ ነው። የወንዴ ቆይና የእሱን ልመዝነው ትሪ እንዳይመላለስ ወንዴ ድንገት በሁለታችሁ መሀል ያለ ስለሚመስል የሄኒ ጉድ እንዳያደርገኝ እዛ 500 ነው 500 600 ከ5 እንዲህ ሁለት አንድ እንዲህ ሽቶ ላይ ለምሳሌ አንድ ትስ ቢቀር የለ ለአንድ ግራም እንዲህ መቶ ይኸው ና ይኸው የእሱንም ይኸው እኔ በግራም ታሪክ ተመልካቾቻችን እንዳይቀየሙ እያት ከአምስት እጅ ነው ከአምስት ትንሽ ገፋ ብለው የእሱን ደግሞ መዝኜ ላሳይ ና ያስተሪ እንዳይቀላቅሉ አንድ ጉርሻ ጣል እንዳያረጉ የእሱን ደግሞ ይኸው አያ ወደ 4 ላይ ይኸው እኔ አይደለም ቆይ አለ እዛ ጋር አንድ አለ ሰስፔንስ ያደርገዋል ያልኩት ምግብ ወንዴ ገላግለኝ ወንዴ አዎ በረጅሙ ሚዛን ላይ ያደረገው ወንዴ ገላግለን እባክህ እያላበኝ ነው ይሄና ላይ እስቲ የፍራክሽን ኦፍ ሰከንድ ምንድን እንዲህ በንፋስ የሚባለው በበላተኞች ታሪክ ውድድሩ መሰረት ህጉ ግራም ነው እንጂ ሰበርባሪ ግራም የሚል ስለሌለው 4 አልፏል። ቅንጣት እንጂ የሰናፍጭ ያህል ቅንጣት በበላተኞች ታሪክ። ስለዚህ 4ታችሁም ሳትወልቁ ተያይዛችሁ አልፋችኋል ብል ትፈቅዳለህ? የዚህ ውድድር እኔ እንጃ እውነት ግራም ዋጋ እንዳላት ዛሬ ገባል። የዛሬው የበላተኞች አሸናፊ ያው ኦሎምፒክ ላይ ቢሆን 4ቱም አንደኛ ደረጃ ላይ ተቀምጠው ብናያቸው ደስ ይላል። ግን ግዴታ መለየት ስላለብን አሸናፊው ጳውሎስ አሸንፏል። ግን ጳውሎስ ቢያሸንፍም 3ቱም ተከትለው ይሄዳል። ወደ 100,000 ብር ወደ ግማሽ ፍጻሜ አብረው ገብቷል። ለሚቀጥለው ለመዳኘት እንዲያመቸኝ ግን ከሌላ ተወዳዳሪዎች ጋር ፓውዘን ነው የምናወዳድራችሁ። ስለመጣችሁ በጣም ነው የማመሰግነው። ጳውሎስ ቢያሸንፍም ወንዴ ልቤን ይሰባል። የዛሬው በላተኞች አሸናፊ ጳውሎስ በሽርፍራፊ ግራ ውድድሩ በጣም አሪፍ ነበር። የዛሬ አሸናፊ ነው ያለው። ያው ጓደኞቼ ተፎካክሮኝ ነበር፣ ግን እኔ ለመብለጥ አልሞከሩም። መጀመሪያ ፍርፍሩ ቀላል ነገር ይመስላል ሲታይ። ከዛ ከሁለቱም ያልኩ እንዳንቀኝ ደግሞ ውሃ እየተጠቀምኩ ለማሸነፍ ይቻላል። መጨረሻ ላይ ምን አደረኩኝ? እንደ ቪዲዮ ያፌ ላይ መችስ እንደማይመለስ ስለማቅ በዛ አድርጌ በሉ ግራሙ እንዲቀንስ። ከዚህም በላይ ተዘጋጅተን እንመጣለን። ወዳችን አስፍተን እናመሰግናለን።
ሳሪስ ያለ ሾላ ያለ አጭበርባሪ ነጋዴ የግራምን ዋጋ ከበላተኞች አይተተማል። ሳምንት በሌላ በላተኞች እስከምንገናኝ የዛሬው በፈታና በፍርፍር ቁርሳችን ይሄን ይመስል ነበር። እናንተ ስታዩት መክሰስ ሊሆን ይችላል። እንዳታሾሙሩብን እንደማሳሰቢያ። እወዳችኋለሁ።